እኮ ተናግሬያለሁ ሲጀመር ማንቼ ብራንድ ነው ገባህ አይደል ብራንድ ነው በቃ እዴ ስንት ጎል ተሰረዘበት ምናምን እንጂ አምስት ምናምን እኮ አምስት መሆን ነበር ፈርስት ሃፍ 3-0 መሆን ነበርበት እድሜ ለዶራኑማ ፈላው ሌላ ትራንስፈር ዊንዶው ሳይዘጋ ሌላ አምስት ተጫዋች አስፈርሚ ለውጥ እንድታመጪ ማለት ነው ዱቄት 3 ጌም አቻ ከዛ ላይ መጨረሻው ማንቸስተር ደርቢ ስክትማ ኔሊን ዘኮፈን ማንቼ ይችላል አቤት አርሰናል ደጋፊ ግን አቤት 3 ነጥብ ካገኘ ማንቸስተር ዩናይትድ ስንት ጊዜ እንደሆነው ማለት ስንት ጊዜ እኛ ስንቋጥርለት 3 ነጥብ ጽንስ ያጨናግፋል የኛ ቋጠሮማ አደብ ትጅኖር እኮ ቋጥሬ ብቻ በዚህ ዲሲፕሊንሽ በተለይ ሊቨርፑል አስጣልሽልኝ ሲቲን አስጣልሽልኝ ቋጥሬ ብቻ ቶፕ 4 አስገባሽ ነበር እኮ ቋጥሬ ሳትቺማ ውልብዝ ምናምን ያሸንፋል ታያለሽ እኔ መቼም ነው ማሸን ማንንም ነው ማሸንፍሽ ከኔ ውጪ ገባሽ አይደል ማንቼ ብራንድ ነው በቃ ብራንድ ነው እዴ እነዚህ አድክሞች ቻንስ ያረጉባቸው ማን ነው the city is yours 20,000 fucking empty seats are you fucking sure ፈላው በሌላ ቪዲዮ እመጣለሁ ክሬዲት የሚሰጠው ሰዎች ክሬዲት እየሰጡ ማንቼ ብራንድ ነው በተለይ በዚህ ሳምንት ማነው ቸርኪ ይመችካሪ ከመጀመሪያ ጨዋታ ደርቢ በሜዳ 3 ነጥብ ኬት ይመጣል እግዚአብሔር 3-0 አሸንፈን ማለት ነው ብድራችንን ብንመልስ በጣም ደስ ይለኝ ነበረ 5 ነው አክቹሊ ያገባ ነው በተለይ የማውንት መሻሩ በጣም አናዶኛል እዚህ የመጣችሁ ሁላችሁንም አመሰግናችኋለሁ ሌላ ምን ልላችሁ ነው እናንተ ፎቃቃ ወያሎች ውለታችን አለባችሁ ይኸውላችሁ እኛ እንደናንተ ግፉ አይደለም ለማንኛውም ፎሎ ማድረግ እንዳይረሳ የገባችሁ ኮፒ ሊንክ ምናምን አድርጉት ብቻት ይበላችሁ አራዳጆች ዛሬ ሴሌብሬት ብናደርገው የት ነው ኤግዚቢሽን ማዕከል ጆኒ ራጋ ልጅ ሚካኤል ናቲማን ኤደን ባታ ገብረት ምናምን ሃይሌሩት አሉ ዛሬ እዛ ሴሌብሬት እናደርጋለን ይመቻችሁ ነው 2-0 አሸንፏል ማንቸስተር ዩናይትድ ደርቢ ምሳድ እንጂ አንዳንዴ እንደዚህ ያሳምሩት እንኳን እነሱ ለማንቸስተር ዩናይትድ ማርያም በጣም ነው የምትችሉት ብሩኖ ፈርናንዴዝ ወደ ፕሪፈርድ ፖዚሽኑ ሄደ እምቡሞ እኔ ምንም አይደለም ስለ ቲማችን ግን ማለት ነው መጀመሪያ ሰልፋይቼ እየመጣው መናገር ሰልችቶኛል በቃ ሁሌ ሰልፋይቼ እየመጣው ማለቃቀስ ሰልችቶኛል ቅጥል እንዳረከኝ ፔፕ አመቱ ይለቀና አሪፍ አሰልጣኝ ይፈልግልኝ በቃ አለቀ ኦቪየስ ኢረሮች ነው የሚሰራው ፔፕ ኦቪየስ ኢረሮች በቃ ይሄ ማንንም ህፃን ልጅ መቶ ማኔጅ ማድረግ የሚችለው ነገር አንዳንዴ በጣም ድድብ ያለ ውሳኔ ይወስዳል ራያን ቸርኪን ኦራይሊን ቤንች አርገ ትገባለህ ቲጃኒ ራይንደርስ ቤንች የሚሆን ልጅ አይደለም ቼልሲ ላይ እንደዛ ማስከፈት አቅቶን ማን ያገባል ቲጃኒ ራይንደርስ ለምን ነው ዛሬ ቤንች የምታደርገው ለሲልቫ ምን እየሰራል እንደሆነማ እያየን ነው ሲጀመር ሁላችሁም እንደኔ ለማንቼ ጥልቅ የሆነ ፍቅር እንዳለኝ ታውቃላችሁ ግልጽ ነው እኔ ማንቼን በጣም ነው የምወደው ገባሽ አይደል እዴ መች ክጃቃለሁ ገባህ አይደል ማሌን ባልቆ ማለት ያይ ማንቼ ማለት አገኛል እኔ እኮ በጣም የሚያረካኝ ነገር ማለት ነው ሳሽቃብጥልሽ ራሱ ትቃጣያለሽ ለምን ነው የምትቃጣዩ ራስሽን እኮ ቶፕ 4 የምትገቢበትን እድል እኮ ነው ለራስሽ ነው የጮትሽ እኮ ገባሽ አይደል ትላንት የሰራሁትን ቪዲዮ እዩ ያንቺ ፍላጎትን አይሰሙሽም ለኔ ነው የሚታዘዙት ተጫዋቾችሽ ለኔ ነው የሚታዘዙት እኔን ነው የሚሰሙት ምክንያቱም ገባሽ አይደል እኔ ራሱ ማንቼን እወደዋለሁ ብራንድ የሆነ ክለብ እኮ ነው ገባህ አይደል አያል ክለብ አንድ ክለብ ነው ማንቸስተር ውስጥ ያለው ሮቢኖ ነግሮናል እኮ የዛኔ 2008 ላይ ሮቢኖ ነግሮናል አንድ ክለብ ነው ዩናይትድ የሚባል ክለብ ነው ያለው ማንቸስተር ሲቲ የሚባል ክለብ ነው አላቀውም ማለት ነው ገባህ አይደል ለምን አንሰማው ምክር መስማት አለብን ከታላላቆቻችን ገባህ አይደል ሁሉም ያርሰናል ደጋፊ ማንቼን ይወዳል ሚቀርራል እንዴ ያርሰናል ደጋፊ አይደል እንዴ እንዴት ብራንድ ገባህ አይደል ብራንድ ልብስ መልበስ ማይወድ ሰው አለ እንዴ ብራንድ ልብስ መልበስ እኮ ማይወድ ሰው የለም ገባሽ አይደል ስለዚህ ብራንድ ስለሆንሽ እንወድሻለን አታክ ነው ችግራችሁ ሲቲዎች ዲፌንስ ነው ችግራችሁ ሚድፊልድ ነው ችግራችሁ በልፔፕ ሌላ 500 ሚሊዮን ይዘጋጅልሃል ሂድና አልቅስና ተቀበላቸው ትራንስፈር ዊንዶው ሳይዘጋ በፊት ሌላ 8 ተጫዋች ልታመጣ ይገባል እንጂ ይሄ አስጊ ነው ዱቄት ቶፕ 4 ትገቢያለሽ አደብ ብቻ ያዢ ከማንንም ጋር ቋጥርልሻለሁ ከማንንም ጋር ማን እንደዚህ ከተከባበርን እንዴት እንደምወድሽ ነው ማሳየው ገባሽ አይደል ከማንንም ጋር ቋጥሬ ቶፕ 4 ዘንድሮ የግልሽ ነው ማይክል ካሪክ ኤራ ኢዝ ሂር ይላል
የሚቀጥለውን ጌም እንዳይሸነፍ ብቻ ገባሻል። ይሄ ኒው ማናጀር ባውንስ ነው። አንድ ኖርማል ብራንዷ የሚቀጥለው ሳምንት እንገናኛለን። አንቺ ወሳኝ ማንቸስተር ዩናይትድ 2 ማን ሲቲ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያርጋችሁ ጀምራላችሁ። ፎሎ ማታርጉ ሰዎች ፎሎ አድርጉ። ማን ዛሬ በጣም ያስደስታችሁ። ከበረኛ ነው የምንጀምረው። ላመንት ምንም አልተመታብን። በቃ አንተ ትችላለህ፣ ተከላካዮች ስለሚችሉ ነው። አንተም ትችላለህ። 10 ከ10 ላመንት በጣም ነው የምትችለው። ከዛ ሉክሾ ጋር እንሄዳለን። ሉክሾ ምን አይነት ጨዋታ ነው ሲጮት የነበረው? ማን ፓሶች አንተም በጣም ነው የምትችለው። ማን 10 ከ10 ሊሳንድሮ ማርቲኔዝ ሃላንድን ኪስ ውስጥ ከቶታል። አሁን ማርቲኔዝ መታወቂያ የመኪና ቁልፍና ሃላንድ አለ ኪስ ውስጥ። ሊሳንድሮ ማርቲኔዝ ገባ 15 በጣም ነው የምትችለው። ሃሪ ማጓየር ማንም ሜሲ ነው ምንድን የሆነ ሰዓት ዝም ብለህ ታጣጥፋለህ። አንገል ገጭቶብሃል አንተ ራሱ መጀመሪያ ላይ በጣም ነው የምትችለው 10 ከ10 ማለት። ከዛ ዳሎት ጋር እንሄዳለን። ዳሎት ፈርስት ሃፍ እያናደድከኝ ነበር፣ ሰከንድ ሃፍ ላይ ግን ክሰኸኛል። ሰከንድ ሃፍ ላይ አሪፍ ጨዋታ ነው የጨዋትከው ማለት ነው። አንተም 9 ከ10 ማለት ነው። ከዛ መሀል ላይ እንሄዳለን። ከዛ ካስሜሮ ጋር እንሄዳለን። ካስሜሮ ምንድን ነበር የምታረገው አንተ? ኧረ በስ አንተ ሜሲቲ ነው መሰለኝ። ምን ሆነ ነው እንደዛች አንተ ለጥቂት 8 ከ10 ማለት። ኮቢ ሜኖ ጋር እንሄዳለን። ኮቢ ሜኖ በጣም ነው የምትችለው ማን አሞሪም ለምንድን ነው ቤንች ሲያደርግ የነበረው እስከ ዛሬ? አንተ በጣም የምትችል ሰውዬ ነህ። በስመ አብ 10 ከ10 በስመ አብ። ከዛ ዶርጉ ጋር እንሄዳለን ማለት ነው። ኧረ ዶርጉ ጎት ነው ይላችሁ። ዩናይትድ ጎል ከፈለገ ከዚህ በኋላ ዶርጉን ጥሩት። ከኒውካስትል አሁን ዛሬ ከሲቲ ማን ዶርጉ በጣም ነው የምትችለው 10 ከ10 በስመ አብ። ብሩኖ ምን አይነት ተጫዋች ነው ግን? ኧረ በስመ አብ እንዴት ነው የሚችለው? እኔ በጣም ነው የምትለየው አንተ በጣም ነው የምትለየው። በእውነት መላ 15 በጣም ነው የምትችለው። አማድ ጋር እንሄዳለን። አማድ ድሪብሉ ሌላ ታሪክ ውስጥ ነው። እኔ ከአፍሪካ ዋንጫ ሲመለሱ ሁለቱ ኩክ ያደርጓቸዋል ብያችሁ ነበር። አማድ በጣም ትችላለህ 10 ከ10። እምቦሞ ኧረ በስመ አብ እምቦሞ ምንድነው እንደዚህ መቻል? የሰው ልጅ እንዴት ነው እንደዚህ ጠቅ አደረገለት? መሬት ላይ ቁጭን ያደረገው ማን ይችላል? እምቦሞ ራሱ 10 ከ10። ከዛ ከተቀያሪዎች ጋር እንሄዳለን ማለት ኩኛ ገብተህ ለምንድን ነው እንደዚህ ተጫዋቾች የምታጣጥፈው? ማን እንዴት ነው የምትችለው እንደዚህ? ኩኛ ራሱ 10 ከ10። ኧረ በስመ አብ በጣም ነው ዛሬ ያስደስታችሁ። ማይክል ካሪክ የመጀመሪያ መጽሐፉን በድል ጀምሮታል ማለት ነው። መግቢያው ላይ 2-0 ማንቸስተር ዩናይትድ ብሎታል። በኦልትራፎርድ የከተማውን ተቀናቃይ ማንቸስተር ሲቲን ጠርቶ የትም ፍንክች ንቅንቅ የለም። አርሰናል ትሄድ እንደሆነ ሂድ፣ ለአንተ ቀጣይ ሳምንት አለ። አሁን ግን ሲቲን አስተናግጃለሁ ብሏል። 2-0 በሚያስገርም የጨዋታ ብልጫ ጋር በፍጹማዊ በአስገራሚ ሁኔታ ማንቸስተር ዩናይትዶች ወደ ድል ተመልሰዋል ማለት ነው። ከካሪክና ማንቸስተር ሊቀነው ይመስላል። በእርግጥ አዲስ አሰልጣኝ ሲሾም ሁሌም ሞቲቬሽን ያለ ነው። ነገር ግን እንኳን ተባረው መጡ በሚያስብል ሁኔታ ነው ከአፍሪካ የመጡ ተጫዋቾች ደምቀው ያመሹበትን ጨዋታ የተመለከትነው ማለት ነው። የአራዳ ልጆች እጅግ በጣም በሚያስገርም ሁኔታ ማንቸስተር ዩናይትድ ሲቲን አሸንፎ ወደ 4ኛ ደረጃ መጥቷል ማለት ነው። ሊቨርፑልና ብሬንትፎርድ እስኪጮቱ ድረስ 4ኛ ደረጃ ላይ ተቀምጦ የምናገኘው ይሆናል ማለት ነው። ይህንን ቡድን እስቲ ስለ ዩናይትድ ሀሳብ አስተያየት በደም ሼር ኮፒ ሊንክ እየተደረገ ግቡት። የአራዳ ልጆች በርስት ሲሆንማ ሁሉም ነገር ይቀያየራል አይደል? ኦፍሳይዶቹን የአማድን አንግል ምናምን 6-0 7-0 4ኛ ሆኑ። አርነስሎት ቀይ አርነስሎት አይኔ አንተ ላይ ነው። አንዴ ሞቅ ያለ ጭብጨባ ለማንቺ አንዴ ምን አይነት ጨዋታ ምን አይነት ማንቸስተር በቃ ባሪያ ማለት እኮ ነው። የታዘዝከውን መፈጸም ነው። አለቀ። ገረድ ማለት የታዘዝከውን መፈጸም ነው። እንደዚህ ድንዝዝ ፍዝዝ ቡክት ያለ ቲም ምን አይነት ቋጠሯችሁ ነው? ማንቸስተር ሲቲ እንደዚህ ልጠፍጠፍ ታውቃለህ? እንዲህ መፍጨት ማለት ነው። አለቀ። ኧረ ማንቸስተር የአርሰናል ቋጠሮ ምን አይነት የጠንቋይ ቤት ሂደህ ነው? ምን አይነት ቋጠሮ ቋጥረህ ነው እንደዚህ እንደዚህ ያለ ቦካቲ እንደዚህ ያስነሳችሁት? ማንቸስተር አርሰናል ቋጠሮ ይለያል። የአርሰናል ቋጠሮ ይለያል። ማንቸስተር ዩናይትድ ከማስነሳት ይለነዘዘ ምታለት ሬሳቲ ማስነሳታችሁ ምን አይነት ቁጭ አርሰናል አደረጉት እኮ። ቋጠሮ